ማን ነው ተፈናቃይ? ተፈናቃይ የሚባለው ማን ነው? ያፈናቀለ ማን ነው? የሚል የተወሰነ ነገር ማለት ፈልጋለሁ። አማራ ነን እንጂ አማራ ነን አላለም። ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ ማይካድራ የሞቱት ወንድሞቻችን ያረጋ ደም ትኩስ ደም ነው ያለ። አባት እናታቸው እዚህ ቢኖሩ ዛሬ ምን እንደሚናገሩ አላውቅም። እኛ ደግሞ ወንድሞቻቸው ነን። እንደሚታወቀው ወልቃይት ጠገዴ ጎንደር ነው። ጎንደር ደግሞ አማራ ነው። አማራ ኢትዮጵያ ነው። የወልቃይት ጠገዴ አማራ ህዝብ የበደሉ ማዕከል ወልቃይት ጠገዴ እንደነበር ይታወቃል። መቶ ገባ፣ አማራን አሳደደ፣ አማራን አፈናቀለ፣ አማራ ተፈናቀለ እንጂ ማን የሚባል የትግራይ ተወላጅ ነው የተፈናቀለው? ሌሎቹ ሰዎች ብዙም ደስ አላቸውም እንደዚህ አይነት ነገር። ያው እንደምትከታተሉት ነጋሪት ተሰሙ ይሆናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። አባይ ወልዱ በነበሩበት ጊዜ ማንነት ኮሚቴ ህዝቡን ሲያነሳ እስኪ ህዝቡን እናዳምጠውና እስኪ በጉዳያቸው ምንድነው ብለው ትኩረት ሰጥተው አይተው አነጋግረውት ቢሆን የሁሉ ችግር አይኖርም ነበር። እኛ ወደ ታሪክ ብንሄድ ብዙ ነገር ነው። ቅድም አቶ ጌታቸው እንደተናገረው ማን ተበደለ ማን ተጎዳ የሚለው የወልቃይት ጠገዴ ህዝብ በህይወቱ እንዳይኖር የተከለከለ ህዝብ ነው። ለመኖር የተከለከለ እንደ ወልቃይት ጠገዴ ህዝብ የለም። ጆኖሳይድ ተፈጽሞበታል የወልቃይት ጠገዴ ህዝብ ለ30 ለ40 ዓመት። ግን ይሄ አያዋጣም በሚል በህገ መንግስት ነው ጥያቄ ጠየቀ ኮሚቴው። እኔ በጣም የሚገርማቸው የተወለድኩኝ 83 ነው። ወያኔ እዚህ አካባቢ ከገባ በኋላ ነው የተወለድኩኝ። ግን ታሪክ ጠይቄ የወልቃይት ጠገዴ ህዝብ ምን በደለ በሚል የወልቃይት ጠገዴ ጉዳይስ በምን ይመለሳል? ከዚህ በፊት ብዙ መንገዶችን ሂደናል። አባቶቻችን ነፍጥ አንግተው ወያኔን ተዋግተዋል። ግን ይሄ አዋጭ አይደለም። ምን እናድርግ? በህገ መንግስቱ መሰረት ህገ መንግስቱ ምን ይላል በሚል የወልቃይት ጠገዴ ተመካከረ። ከተመካከረ በኋላ ህገ መንግስት ጠቅሰን ወያኔ ራሱ በጻፈው ህገ መንግስት መሰረት ጥያቄ ያቀረበ። ግን ማፈን የለመደ ስርዓት ወደ ማፈን ገባ። እኛ አሁንም በህገ መንግስት ነው ይያል ቀጠል። ያ ሁሉ ረብሻ አማራ ክልል ኦሮሚያ ክልል ረብሻ ሲነሳ በወልቃይት ጠገዴ ምንም አይነት ረብሻ አልነበረም። በመላው አማራ ክልል ላይ ረብሻ እያለ ማለት ነው። በወልቃይት ጠገዴ ህዝብ ግን ጥያቄያችን የሚመለሰው በህገ መንግስቱና በስርዓት ነው የሚመለስ የሚል ጽኑ እምነት አለው። የወልቃይት ጠገዴ ህዝብ በህግ የሚያምን ስለ ህግ ተገዥነት የሚያምን በመንግስት ከተባለ ራሱ ምንም አይነት ወንጀል የማይሰራ ጀግና ህዝብ ነው። ይሄ ህዝብ ከስርዓት ከህግ ውጪ መሄድ አይፈልግም። እኛም አሁንም ጽኑ እምነታችን እንደ ኮሚቴም እንደ መስተዳደር እንደ ህዝብ ታች ወርደም ጌታቸው ሁሉም ወረዳዎች ቀበሌዎች ሂደው ቢያወያይ የወልቃይት ጠገዴ ህዝብ ከህግ ውጪ መሄድ አይፈልግም። ግን ህጉ ምንድነው የሚለው? በህግ አንፃር ሲታይ ምንድነው የሚለው? እኔ አሁን ለምሳሌ በወልቃይት ጠገዴ ጉዳይ ተፈናቃይ ይመለስ አይመለስ በሚለው የወልቃይት ጠገዴ ህዝብ ማን ነው የተፈናቀለው? ለ40 ለ50 ዓመት የወልቃይት ጠገዴ ህዝብ ተፈናቅሏል። እንደ መንግስት ራሱ ክልላችንም ከፍተኛ የፌደራል መንግስት አመራሮች የወልቃይት ጠገዴ ለ40 50 ዓመት የተፈናቀለ ህዝብ ተመልሷል ወይ? መጀመሪያ በሱዳን ሳይቀር እየሄዱ እያፈኑ ሲገሉት የነበረ ህዝብ ተመልሷል አልተመለሰም? ይሄ ህዝብ ብዙ ዋጋ ከፍሏል። ይሄ ህዝብ ሳይመለስ ይሄ ህዝብ የወልቃይት ጠገዴ ህዝብ ተፈናቃይ ሳይታሰብበት ሌላ ተፈናቃይ ይመጣል ማለት ትክክል አይደለም። አንደኛ እኛ አሁን ተፈናቃይ ንጹህ የትግራይ ተወላጅ አብሮን እየኖረ ነው ማረጋገጥም ይቻላል። ከባንክ ሰራተኞች አሉ፣ ሐኪሞች አሉ፣ አስተማሪዎች አሉ፣ ንጹሃን የትግራይ ገበሬዎች አብሮን እየኖሩ ነው። ግን ማን ነው የተፈናቀለው የሚል መጀመሪያ መግባባት መቻል ያስፈልጋል። እነዚህ የተፈናቀልን የሚሉ ሰዎች ወንጀለኞች ናቸው። አብዛኞቹ ወንጀለኞች ናቸው። ወንጀል ሰርተው ገለው በጣም በሚገርም ሁኔታ የወልቃይት ጠገዴ ህዝብ እየገደሉ በየሰልፉ ብዙ ነገር ሲያደርጉ የነበሩ ሰዎች ናቸው። ገለውም ማይካድራ ሄዱ ናቸው። የተመረጡ ባለሀብቶች ከሞራ ወስደው አደባይ እሪስ የገደሉ ናቸው። እነዚህ ሰዎች ሲመጡ በጋራ እንዴት ነው መኖር የምንችለው? እነዚህ ሰዎች ፍትህ ሳይረጋገጥ የበደለ ሰው ሳይጠየቅ ይሄ ህዝብ በአንድ ላይ ኑር ማለት በጣም ከባድ ነው። እኛ ግን አሁን የምንለው ያለን ንጹህ የትግራይ ተወላጅ አብሮን እየኖረ ያለ አለ። ግን በማንነት ጉዳይ ራሱ ማን ነው ወሳኙ? አሁን ተፈናቃይ መመለሱ አለመመለሱ ጉዳይ አይደለም። አንደኛ ማን ነው ተፈናቃይ? ስንት ነው ተፈናቃዩ? ቁጥሩ ራሱ አሁን አቶ ጌታቸው ረዳ ሰማ በሚሊዮኖች የሚሆን የተፈናቀለ ህዝብ ይዘን ይላሉ በተደጋጋሚ። የወልቃይት ጠገዴ ህዝብ ጠቅላላ ቁጥሩ ስንት ነው? 1 ሚሊዮን 1.5 ሚሊዮን ተፈናቀለ ይባላል።
እኛም ማስረጃዎች አሉን። ምንድነው የወልቃይት ጠገዴ ህዝብ ስንት ነው ጠቅላላ ቁጥሩ? ከጦርነቱ በፊት እናውቀዋለን። ግን 1 ሚሊዮን ተብሎ የትግራይ ህዝብ አምጥተህ ወልቃይት ጠገዴ ህዝብ መልሰ ማፈናቀል እንዴት ብሎ ይሆናል? ይሄም ይሆን አይደለም። መጀመሪያ መግባባት መቻል ያለብን ምን ያህል ነው የተፈናቀለው እንኳን አንግባባም። ሁለተኛ ተፈናቀልን የሚሉ ሰዎች ምዕራብ ትግራይ ብሎ ነው የሚጠሩት። ወልቃይት ጠገዴ ተብሎ በየትኛውም ጉዳይ ብንሄድ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት። እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የኛ ማንነት ማክበር አለበት። እኔ አሁን ሽሬ ሄጄ የሽሬ ህዝብ አማራ ነው ብል ማን ይቀበለኛል? አይመለከተኝም። የትግራይ ተወላጅ እዚህ ጌታቸውን ከዚህ በፊት በሚዲያ እንዳየሁት በተለያዩ መንገዶች ይናገራሉ። ለምሳሌ ሰፈራዎች እንደመጡ የት እንደሰፈሩ እንዴት እንደተቀየሩ የሆነ ጊዜ ሲናገሩ ነበር። ሰፋሪ በማንነት ጉዳይ በዋናው ወሳኙ ህዝብ ላይ መወሰን ይችላል ወይ? ሰፍሮ የመጣ በ87 ይሰፈራል። ከዛ በኋላ በ96 ነው በ95 ይሰፈራል። ይሄ ከነባሩ ህዝብ ጋር በማንነት ጉዳይ ጋር እንዴት ይወስናል? የማንነት ጉዳያችን ይመለስ። እኛውን ጥያቄያችን አንድ ነው። ህጋዊ በሆነ ጠይቀናል። ወሳኙ የወልቃይት ጠገዴ ህዝብ ነው። የወልቃይት ጠገዴ ህዝብ በወሰነው ውሳኔ መሰረት ማንነታችን ይመለስ። የትግራይ ተወላጅ ኢትዮጵያዊን አብሮ መኖር ይችላል። ወያኔም ዝምድናችን ከመጀመሪያ ጀምሮ ሳይፈልገው ነው የመጣ። እየገደለን መጣ፣ እየገደለን ወጣ። ይሄን ያዙልን። ዝምድና የፈለገ ታሪክ የሚያስተምሩና አገር የሚያስከብሩ ወንድሞቻችን ደብዛቸው ጠፍተዋል። ይሄ በሰነዳችን መቀሌ ድረስ ገብተን እኔ ባለሁበት አድርሰን መጥተናል። ዋናው ነገሩ ለምንድን ነው ከተባለ ደብዛ ለማጥፋት፣ ታሪክ ለማጥፋት፣ ህዝብን ለማጥፋት ማኒፌስት ቀርጾ የተነሳ ድርጅት እንደሆነ ይታወቃል። ያም እስከዛሬ ድረስ በተግባር ይሄን ካልፈጸምኩ ብሎ የሚከራከር የሚዋጋ የሚገድል ያለ ድርጅት ነው። ሱዳን ሀገር እንኳን ታጥቆ አሁን ቅድም ወንድሜ ጠቅሶታል። የሱዳን ወታደር ሆኖ እኛን መግደል ነበረበት? እውነት የትግራይ ሰው ከኛ ጋር ሰላም እንዲባዋል ከተፈለገ ሱዳን ሀገር ገብቶ ከዚህ ገድሎ ሄዶ የሳምሬ ቡድን እንደገና መልሶ እዛ እየፈለገ እኛን መግደል ነበረበት? እህቶቻችን እኮ በየቤታቸው ታርደው ተቀብረዋል። ይሄ አንድ በል። እንደገና ማይካድራ የሞቱት ወንድሞቻችን ያረጋ ደም፣ ትኩስ ደም ነው ያለ። አባት እናታቸው እዚህ ቢኖሩ ዛሬ ምን እንደሚናገሩ አላውቅም። እኛ ደግሞ ወንድሞቻቸው ነን። ያ ጥፋት ያጠፋ እንደገና አሁን እንደ ቀላል ነገር እኛ እኮ በባህላችን እኮ ያሳደግነው ግልገል ወይም ጠቦት ለማረድ እኮ ሰውነታችን ይንቀጠቀጣል። ሌላ ገዝተን ነው የምናርደው። ሰውን እያረደ በዘልማድ ቀላል እኮ ነው። ይሄ ተራ ነገር እኮ ነው። አባይ ወልድና ተጎዱ እኮ ሰላም ተባብለዋል። የወልቃይት ጠገዴ ህዝብ መፍትሄ ግን አይደለም እሱ። አቶ ኢሳያስም ክቡር ጠቅላይ ሚኒስተርም ሰላም ተባብለዋል። የኛን ደም የሚያካክስ ህዝባችን የሚያስማማ ነገር አይደለም። አሁንም መሪዎቻችን በሰላምታ በእናንተ ኃላፊነት ውሳኔ የሚያልቅ ነገር አይደለም። ለምንድን ነው ከተባለ እየገደለኝ ለመጣ እየገደለኝ ለወጣ መነሻ ምንድነው የሚባል 2008 እኛን አፍነው ሲወስዱ ኮሎኔል ሲከላከል ራሳቸው ከትግራይ መጥተው አይደለም እንደ ነገር የጫሩት ደርሶ የተኮሰባቸው የወልቃይት ህዝብ አለ። በከፋ ጊዜ ከ1972 ጀምሮ አዎ ተደርጓል። የውጊያ ነበረ። ሰነድ ይዘን ህገ መንግስት ጠቅሰን ስንጠይቅ ግን የመጣብን ምንድነው? አሸባሪ የሚባል ስም ነው ይወጣልን። በጊዜው ገብተን ወጥተናል። አሁን 2013 ከዚህ ሀገር የወልቃይት ጠገዴ ህዝብ አፈሙዝ አንስቶ በትግራይ ህዝብ ላይ ተኩሶ ከሆነ የትግራይ ህዝብም ሌላውም ሊመሰክር ይችላል። ሰሜን እዝን ደበደቡ። በዛ ሰበብ አገር ተነስ ተባለ። ህዝባችን ደግሞ ነፃ ወጣ። በቦታችን አለ። ፌደራል ብዙ ስራ ሰርቷል። ቅድም ተጠቅሷል። በነፃነት እዚህ ቦታ ላይ እንኳን ከወንድሞቻችን ጋር እንድንገናኝ እድል አግኝተናል። ነገር ግን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላልንም ብለን አሳውቀን በደንብ ይታወቃል። ይሄ ነገር ይሄ የትግራይ ህዝብም አንወደውም አላልንም። ትግሬ አይደለሁም አታላይ ዛፊ አማራ ነኝ ነው። ይሄን አስገድዶ ስንት ዓመት እንናገረው? ስለዚህ ዋናው ነገር መሆን ያለበት አሁንም ቢሆን እነሱ ምንድነው እያሉ ያለ አሁን ሰላማዊ ሰልፍ የሚወጡት የባንዲራውን ነገር ተውት፣ ችግር የለም ትግራይን ስለሚመለከት። ነገር ግን
ወደ ቀያችን ወደ መረበታችን መልሰን እኮ ነው የሚሉ። ቀየና መረበት ማን ነው ባላባት? ማን ነው ባለቀየ? ምን አይነት አማርኛን ምን አይነት ትግርኛ ነው የሚናገሩት ያለ? ለመሆኑ የሰላም ቋንቋ ቢኖራቸው ይሄን ቃላታቸው አያስተካክሉ? ምክንያቱም እያሉት ያለ ምንድነው? መረበትና እኛ አማርኛም ትግርኛም አረብኛም ስለምንችል ቋንቋው ስለሚገባን መረበት የሚባል ባላባት ነው መናገር ያለበት። ቀደም ተነግሯል። የተፈናቀለ የወልቃይት ጠገዴ ህዝብ ነው እየተገደለ እየተሳደደ እየተቀማ መሬቱ ርስቱ ሳይቀር ተዘርፎ ሚስቱ ተደፍራ ባልየው ሙቶ የማይሰራ ስራ ነው የተሰራብን በትግራይ ህዝብ። ስለዚህ አሁንም ቢሆን የሚያስፈልገው ነገር ምንድነው? ገና ከትግራይ ሲነሱ አነጋገራቸው ለምንድነው የተገረዘ ትግርኛ የማይሆን? ሁልጊዜ በአመጽ፣ ሁልጊዜ በሰልፍ፣ ሁልጊዜ በማስፈራራት፣ ሁልጊዜ እንገድላለን፣ ሁልጊዜ እንግባ እንጂ እንችልበታለን። ይሄ የሚያኗኑር ነው። እኔ ለራሴ የሚሰማኝ ነገር ሞት እኮ ሁሉም አንዳንድ ህይወት ነው የያዘው። እንሞታለን። ሲዘርፍ የሚሞትና ለሀገሩ የሚሞት ግን ክብሩ ይለያያል። በሀገራችን እኮ የሞቱት ወንድሞቻችን እልል ብለን ፎክረን ነው የቀበርናቸው። ምክንያቱም ትግራይን ተሻግሮ ሲዘርፍ አልሞተም። ሌባ የሌባ ልጅ የሚባል ልጅ የለንም። ተከዜን ተሻግረው መጥተው እነሱ ግን የሰሩት ስራ ላንተ አልነግርህም። አገር ያውቀዋል፣ ህፃናቶች ያውቁታል። ስለዚህ አሁንም ቢሆን መፈታት ያለበት ነገር መፈታት ካለበት የመጀመሪያ ቋንቋውን ማስተካከል ያለበት የትግራይ ህዝብ ነው። የሚናገሩትን አስተካክሉ በሏቸው። ሰው እኮ ሰላም ሲፈልግ እኮ የሚናገረው ንግግር አለው። በስልክ የሚናገሩ ሰዎች እኮ አሉ። ምን መግደል መሞት ኖርማል እኮ ነው፣ ቀላል እኮ ነው የሚሉት እንዴ። እኛ በእኛ አካባቢ ሰው ክቡር ነው። አንደኛ ቋንቋቸውን ያስተካክሉት። መረበትና አይባልም። ሸቅሎ ሲበላ እናውቀዋለን። እኔ የአፄ ኃይለ ሥላሴ ትውልድ ነኝ አለሁኝ እዚች ሀገር። ገና እነተሰዓዷ ሲመጡ አለን እኮ እኛ። ስለዚህ ሌሎችም የትግራይ ተወላጆች መጡ፣ በስራ መልክ ነው የመጡት። ሌላ ምን የሰሩት ነገር አላቸው? መጡ፣ አገሩ ጥሩ ነው ለምለም ነው አሉ፣ ህዝቡን ሰበሰቡት፣ አመጡት። የሸራሮ መንገድ ሲከፈት እኮ ተቃዋሚ ነበር። እንኳን በመኪና ተጭነው መጥተው በእግራቸው በአስመራ ዙሮ መጥተውም አላኖሩንም የሚሉ ትልልቅ አባቶች ነበሩን እኮ። ግን ማህበራዊ ኑሮ ለኛ ችግር ስለሌለበት ነው መጨረሻ ላይ ወደ መግደል ሲመጣ ጥሩ ነገር አይደለም። አሁንም ቢሆን መስተካከል ያለበት ነገር ምንድነው? አርሚን ያክል ብርጌዲን ያክል የፈለገ ነገር ይሰለፍ። ለእውነት እኛ እዚህ ያለን ሰዎች ትኩስ እንጀራ እየበላን ነው የምንሞተው። ካሁን በኋላ ቆሎ ቆርጥሞ በረሃም ይገባ የለም። ለምን ቢባል ለእውነት ሲባል ነው። ስለዚህ ወንድሞቻችን ከሆኑ ያመለካከት ለውጥ እንጂ ሰው በሰውነቱ አይጠላም። የፈለገ ነገር ይሁን። ከአቦይ ስብሃት በላይ የክፋት ጥንስስ ድፍድፍ የለም። አቦይ ስብሃት አንደበታቸው ሲቀየር ቀን አያቴ ናቸው፣ አባቴ ናቸው። እንዲሞቱም አልፈልግም። ልክ እንዳንተ ፊት ለፊት ተገናኝተን አባቴ የጉልበታቸውን መሳም እፈልጋለሁ። ምክንያቱም የምህረት ልብ ስላለ፣ የይቅርታ ልብ ስላለ፣ አያት ቅድመ አያቶቻችን ዘራችን በደንብ አድርገን አክብረን ስለመጣን ኖር ብለን ሰውን ማስቀመጥ ስለምንችል፣ ስለዚህ አሁንም ቢሆን እኔ አደራ ምለው የመጣው መልእክት ለኛ ጥሩ ነው። እውቅናችን ይረጋገጥልን። ባጀታችን በፌደራል ደረጃ እስከዛሬ ድረስ እየጠየቅን ያለ ነው። ባጀታችን ለኛ አልተፈቀደልንም። ሌላው የትግራይ ህዝብ በካምፕ ውስጥ ነው ያለ የሚባል የአገሩ ርስት ገመድ እኮ አለው እናውቃለን እኮ። ያን ገመድ ርስቱ የተካፈለውን የትግራይን ቦታ እንዳለ እንዳትነኩት ተብሎ ነው መተው ከኛ የሰፈሩት። ስለዚህ እዛ ደግሞ የሆኑት መነገጃ ነው የሆኑት። ለነሱ የመጣ እርዳታ ማን ነው የበላው? የወልቃይት ጠገዴ ህዝብ ነው እንደ የበላው። እርስ በራሱ እኮ ነው እዛ እየተብላላ ያለ። መከፋታቸው፣ መታረዛቸው፣ መሞታቸው ማንም አይፈልግም። ይሄ እንደማንኛውም ሰው ሰብአዊነት ስላለን ይሰማናል። ማካካሻ ግን አይደለም። የኛን ጥያቄ በመያዦነት የሚያስይዝ ግን አይደለም። ስለዚህ እንደማንኛውም ኢትዮጵያዊ ምናልባት ኢትዮጵያ የሚሏት ሐሳብ የሚያስቡ ከሆነ ብዬ ነው። ምክንያቱም የትግራይ ካርታ እናውቃታለን። ትንሿን ቆረንጮ ጀንድ ያድርገው ነው ህዝቡን በከበሮ ወስደው ይሁሉ እያፋጁት ያለ። ያ ሀገር እስከ ቤንሻንጉል ይኬዳል። የትግራይ ህዝብ እኮ ሀገር እኮ መላ ኢትዮጵያ እኮ ሀገር እኮ ነው። ግን ለራሴ ለምለም ቦታ ርስ ይዛለሁ ብሎ ዘር አጥፍቶ
እሱ ብቻ ዘረኛ ሆኖ እንዲኖር ማሰብ ማለት ለማን ነው? ለሂትለርም አልተሳካለት። አይሁድ እንደገና አገር ገብቷል። ስለዚህ እነዚህ ነገሮች ቢስተካከሉ የጉልበት ነገር ይሄ የጡንቻ ጭንቅላት ቢቀየርና ትክክለኛ አእምሮ የሚያስብ ቢሆን አነጋገር ቢስተካከል ከትግራይ ጀምሮ የኛ ምንም ነገር አይደለም። ምክንያቱም እንተዋወቃለን። ተወልደዋል ልጆች እዚህ አሉ። የትግራይ ተወላጆች አሉ። አንድም ፊቱ ያጠቆረባቸው ሰው የለም። ለበቀል የተነሳባቸው ሰው የለም። አለን፣ አብረን እንኖራለን። ተለያይተንም አናውቅም። ይሄ ነገር እንዳለ ያዙልን። እነሱ ግን አነጋገራቸው ይስተካከል። ወንድሜ ከደከም ካይቀር ይሄ ነገር ብትይዝልን ለኛ ደስ ይለናል። በተረፈ እንደዚህ ተያይተን ደግመን ደጋግመን ለመነጋገር እግዚአብሔር ያውቃላለሁ። አመሰግናለሁ። ችግሮች ይፈጠራሉ። ችግሮች የመጨረሻ መቋጫቸው ዜጎቻቸውን ከጨረሱ ንብረት ከወደመ በኋላ ችግር ሊፈታ የሚችለው በውይይት ነው። ይህን መደረጉና አጀንዳ መከፈቱ ያን ያህል ይከፋል ብዬ አላስብም። እንደ ጥሩ እንውሰደው። ነገር ግን ማን ነው ተፈናቃይ? ተፈናቃይ የሚባለው ማን ነው? ያፈናቀለ ማን ነው የሚል የተወሰነ ነገር ማለት ፈልጋለሁ። አብዛኛውን ብዙዎች ስላሉ አንደኛ ፍጹም ተፈናቃይ የሚባል የትግራይ ተፈናቃይ የሚባል ኃይል የለም። የተፈናቀለ የወልቃይት ጠገዴ ህዝብ ነው። የትግራይ ህዝብ ወያኔ እስከ አፍንጫው አስታጥቆ የአማራን ህዝብ ከቀየው ከቦታው ከርስቱ ጉልቱ ለመንቀል እስከ አፍንጫው ታጥቆ መጥቶ ገባ። አማራን አሳደደ፣ አማራን አፈናቀለ፣ አማራ ተፈናቀለ እንጂ ማን የሚባል የትግራይ ተወላጅ ነው የተፈናቀለው? ምን የሚባል ተፈናቃይ ያለን? ትናንት እናውቃለን እኮ ወይናት ዲሞግራፊ ለመቀየር ዲቪዥን ብላችሁ የጠራችሁት ቦታ ማለት ነው። ክቡራቶ ጌታቸው ወይናት የሚባለው ዲሞግራፊ ለመቀየር ዲቪዥን ተብሎ የሰፈረው ኃይል ለምንድን ነው የሰፈረው? ይሄ ኃይል ሰራዊት አይደለም ወይ? እያንዳንዱ እናንተ ሰፋሪ ብላችሁ ያመጣችሁት ኃይል እያንዳንዱ ነፍስ ወከፍ የጦር መሳሪያ ነበረው። እያንዳንዱ ማለት ልብሱ ስቤላዊ ነው። በስነ ልቦናው በትጥቅም የተሟላ ትጥቅ ያለው አፈናቃይና ገዳይ አሳዳጅ ሰራዊት ነበር። ሰፋሪ አይደለም፣ ሰራዊት ነው። ሌላኛው ይሄ ኃይል እንዴት ወደ ትግራይ ተመልሶ ሄደ? ማን ወቅቶት ነው? ትናንት እኛ ተፈናቀል፣ እኛ ተባረር፣ በህጋዊ መንገድ መጠየቅ እንደ ወንጀል ተቆጥሮ በሽብር አዋጅ አሸባሪ ተብለን ተከሰስ፣ ጫካ ገባን፣ የሚታሰረው ታሰረ፣ የሚሞተው ሞተ፣ ተሳደድን እንጂ አሳዳጅ አይደለንም። ይሄ ኃይል ተፈናቃይ የሚባል አይደለም። የትግራይ ኃይል ወደ ወልቃይት ጠገዴ ተመልሶ ይምጣ ነው መባል ያለበት እየተባለ ከሆነ ማለት ነው። ስለዚህ ተፈናቃይ የሚባል ነገር በአካባቢያችን የለም። አፈናቃዮች ተመልሰው ይምጡና ያፈናቅሉ በሚል ቢያዝልን ብዬ አስባለሁ። ወልቃይት ጠገዴ የሚባለውን ስም በፍጹም እንኳን ሰውን ስሙን ይጠየፉታል። በራሱ ስሙን ይጠየፉታል። ሁሉ የመጣው ከሽሬ ካድዋ ከየትኛውም ቦታ ነው። ትግራይ አካል መቼ ነው ወልቃይት ጠገዴ ተወላጅ ሆነ? የወልቃይት ጠገዴ ህዝብ ትግሬ ከሆነ ለምን አልሄድም? ይኮን የወልቃይት ጠገዴ ህዝብ ለምን የወልቃይት ጠገዴ ህዝብ ትግሬ ከሆነ ለምን አልሄደም? ለምን አልተፈናቀለም? ለምን አፈናቃይ ተባለ ዛሬ ታዲያ እሱ ህዝብ? ስለዚህ ወልቃይት ጠገዴ ማን እንደሆነ ጥንቅቅ አድርጋችሁ የኛ መሪዎች ታውቃላችሁ። መቼ ስም እንደወጣለት እንዴት በኃይልና በጉልበት ተወረን ማንነታችን ወሰናችን እንዲሄድ እናንተ ታውቃላችሁ። የማን ሴራ እንደሆነ ግጥም አድርጋችሁ ታውቃላችሁ። ስለዚህ ይህን እያወቃችሁ የወልቃይት ጠገዴ ህዝብ የወከለው ኮሚቴ እኮ ህጋዊ በሆነ መንገድ በህጋዊ መንገድ ነው የጠየቀ። በኃይልና በጉልበት የሚመለስ ጥያቄ አለ ብሎ አላመነም። አሁንም አናምንም። ጥያቄያችን በህጋዊ መንገድ ይመለሳል ብለን ነው የምናምነው። የኛ ጥያቄ ደግሞ ህጋዊ፣ ፍትሃዊ፣ እውነተኛ አማራነት ነው። አዲስ ማንነት አይደለም እየወለድን ያለ
አማራ እንሁን ሳይሆን አማራ ሆነን ስለተገኘን ነው። እኔ ጌጤን ማን ነው ትግሬ ሊያደርገኝ የሚችል? እኔ አማራ ልጅ ነኝ። እናቴም አባቴም አማራ ናቸው። ታዲያ እንዴት ብሎ ከእንጀራ አባት መጠጋት ይቻላል? እንደዚህ ጋር እንደ ወንድም እንደ ሀገር አንድ ብንሆንም አባቴ ግን የኔ አባቴንና እናቴን አውቃለሁ። ያለ አባትህ አባት፣ ያለ እናትህ እናት፣ ያለ ቋንቋህ ቋንቋ፣ ያለ ታሪክ ታሪክ፣ ያለ ማንነት ማንነት መጫን ጭቆና ነው። በቃ ጭቆና በቃል ነው። አመራር ላይ ያለ ወጣት ተጠቃሚነትን በሚመለከት ብዙ ነገር አጉድለናል ብለን በዛች ውስን አቅም እንኳን ማየት ጀምረን ነበር። ይሄንንም ጭምር ክደህ ግን ጥያቄ እንደሌለው ተገቢነት እንደሌለው ጥያቄው አደባባይ የምታልፍበት ምክንያት መኖር የለበትም። የኔዎቹ ሰዎች ብዙም ደስ አላቸውም እንደዚህ አይነት ነገር። ያው እንደምትከታተሉት ነጋሪት ተሰሙ ይሆናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። የትግራይ ህዝብ እና ህወሓት መለየት ካልቻልን የህወሓት አመራር በተለይ የህወሓት አመራር አይንም ጨምሮ የነበርነው መለየት ካልቻልን ባለው ስሜት ላይ ተደምሮ ሰላም ለመፍጠር የምናደርገውን ጥረት በጣም ያከብድብናል። ቅሬታ ከሁሉም አካባቢ ሊመነጭ ይችላል። ግን የትግራይ ህዝብ የፖለቲካ አጀንዳ ካላቸው ጥቂት አመራሮች ጋር ማጃመል በቋንቋ ደረጃ ጥንቃቄ ልናደርግበት የሚገባ ጉዳይ ነው። ወልቃይት፣ ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው። እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት፣ እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የስ የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም። ያሉንን ጥያቄዎች በሰላማዊና በሰላማዊ መንገድ እንፍታ የሚለውን ነገር ወስጄ ዝም ብለህ አምጥተህ ቅድም እንዳላችሁት ነው። እኔ አሁን በሰራዊት እንገባለን የሚባለውን ሐሳብ በጣም አልደግፈው። ቢሳካም ኖሮ በአንድ ቀን የሚያዝ ዞንም ቢሆን ኖሮ በጣም ያጠበቀ ሰው መኖሪያ ቤት ልታስገባ አትችልም። ሰላም መኖር መቻል አለበት። የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ እኮ በርከት ያለ በ10 ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ ይጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ አይተው እኮ ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለብን። ስለዚህ የኔ አቅም የወጣቱን ድምፅ አውቃለሁ፣ የወጣቱን ድጋፍ አውቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። መጥተህ ሌላውን ዲስፕሌስ አድርገህ የሚደረግ አካሄድ ሊሆን አይችልም። ለዚህ አካባቢ ህዝብ ተደጋጋሚ ሂስቶሪካሊ ይቀርብ የነበረ ጥያቄ ይህንን ለመመለስ በሚደረግ ጥረት ግን ዝም ብለህ ግሎስ ኦቨር አድርገህ ይህን ድምፅ ማሰማት የለባቸውም፣ ተወደደም ተጠላም ይሄን ነው ማድረግ ያለባቸው ወደሚል ነገር መገባት የለበትም።
ሁሉንም እንደ ጠላት ሁሉንም እንደ ገዳይ የሚያቀርብ የሚመስል ቋንቋ አጠቃቀሙ ላይ ጥንቃቄ ብናደርግ ዞሮ ዞሮ ነጋችንን የሚያጨልም ማንኛውም ነገር አቮይድ ማድረግ መቻል አለብን። የበደሉን ደረጃ ለመረዳት የሚያስችል ተጨማሪ አቅም ስለሆነ ደግሞ የተማርኩበት እንጂ እኔን በግሌ እየወቀሳችሁ ያለ መወቀስበት ብዙ ነገር አለ፣ ምንም ጥያቄ የለውም። ቢያንስ በዚህ ጉዳይ ላይ ግን ከሌሎች ጓዶች የተሻለ አቋም ነበረኝ፣ አሁንም አለኝ። ይህንን እድልም ስለሰጣችሁኝ በተለይ አስመላሽ ኮሚቴ ጠንከር ስለምትሉ አስመላሽ ኮሚቴ ውስጥ የሌሉ ሰዎችንም ስናገኝ ምን እንደምንሰማ አይተን፣ ዋናው ነገር ግን ሰላማችንን ለማስጠበቅ ያላችሁን ኮሚትመንት የኔም የሚያስደስተኝ እሱ ነው። የኔም ያረጋም ፍላጎት ነው። ይሄንን ካስጠበቅን ማንም ግርግር የሚፈጥር ኃይል የሆነ አጀንዳ ተጠቅሞ ወደ ሌላ ዙር ጦርነት የሚያስገባበትን እድል ማስቆም እንችላለን የሚል እምነት አለኝ። ውይይት ብርሃንን ያመጣል። ጦርነትና ጭቅጭቅ ጨለማን ይሰጣል። ስለዚህ ውይይትን ማዕከል ያደረገ ሰላማዊ ንግግርን ማዕከል ያደረገ ከተነጋገርን ከተወያየን ለሰው ልጅ ለየትኛውም ፍጡር ሰላም ያስፈልገዋል። ወጥቶ ለመግባት ዘርቶ ለመቃም ሰላም በጣም መሰረታዊ ነው። ስለሆነም እንደሚታወቀው ወልቃይት ጠገዴ ጎንደር ነው። ጎንደር ደግሞ አማራ ነው። አማራ ኢትዮጵያ ነው። የወልቃይት ጠገዴ አማራ ህዝብ የበደሉ ማዕከል ወልቃይት ጠገዴ እንደነበር ይታወቃል። የማንነትና የወሰን አስመላሽ ኮሚቴ ጥያቄ ይዞ ሲነሳ የተከተላቸው መንገዶች አሁን ላለነው ጭምርት መሰረት ናቸው። ምን ይዞ ነው የተነሳው? ሰላማዊና ህገ መንግስታዊ መንገድ የተከተለ ታሪክ ጠቅሶ የህዝቡ ፈቃድን ይዞ ስነ ልቦናው ጎንደሬ በጌ ምድር ሆኖ ሲጠይቅ እንደነበር ይታወቃል ማለት ነው። ቀድመ ለውጥ እንደሚሉት የማንነትና የወሰን አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ እንደሚሉት ሁልጊዜ ይነግሩኝ፣ አሁን ወያኔን እንዴት ታሸንፉታላችሁ ሲባል ያኔ ተራራ ያንቀጠቀጠ ትውልድ በሚል የሱ ትርክት በተተረከበት ጊዜ ያቺ የኢትዮጵያ ህገ መንግስት ትንሿን ይዘው ነው ሰሮቃ ላይ ያወያዩና እኛ አስተማሪም ፈታኝም ነን፣ ወያኔ ተማሪም ተፈታኝም ይሆናል። ምንፈትነው ምናስተምረው በዚህ ህገ መንግስት ነው። ህግ ጠቅሰው ነው አንቀጽ 39 ንዑስ አንቀጽ 1 እና 5 ላይ ተመርኩዘው ሲጠይቁ ይህን ጥያቄ ተገላቢጦሽ ሆነብን። ከመመለስ ይልቅ ማሳደድ ስለነበር ይሄ የእውነት የፍትህ የርትዕ ጥያቄ መሆኑ ደግሞ እየዋለ እያደረ እየተገላለጠ ኩልል እያለ መጣ ማለት ነው። የእውነትና የፍትህ ጥያቄ ያላቸው ህዝቦች ነፃ ወጥተዋል። አሁን ፈጣሪም ለእውነት ለፍትህ እንባላነቡም ከጎን ይሆናል እንደሚሉት እስራኤላውያን ይሄን መሰረት አድርጎ ነፃ ከወጣ ማግስት የወልቃይት ጠገዴ ሰቲት ሁመራ ዞን ለሀገረ መንግስትንም ለህዝብንም የሚበጅ ስራ ተሰርቷል። ሀገራዊ ለውጡ እንዲመጣ ሀገራዊ ለውጡ መጥቶ ደግሞ ሀገራዊ ለውጡ አልቀበል ያለው ኃይል መልሶ ጸረ ለውጥ ኃይል ሆኖ ሀገርን ለማፍረስ ሞክሯል። ይሄ ይበቃል ብለው ምክክር ውይይት ያስፈልጋል ብለው ስለመጡ በጣም አንዱ እኛ ደስ ያለን ለውይይት በራችን ክፍት ነው። አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታጥፎ አያውቅም። መንግስታችንም ፓርቲያችንም የፕሪቶሪያዊ ሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረው ውይይትም በመንግስትም ለሰላም ለንግግር ክፍት መሆኑ ያው እንደሚታወቀው ሀገራዊ ለውጡ ከመጣ ማግስት ጀምሮ ብልጽግና ፓርቲያችን የትግራይ ህዝብ ጦርነት አያስፈልገውም ልማት ነው የሚያስፈልገው በርካታ ሽማግሌዎች የሃይማኖት አባቶች እናቶች በመላክ ጦርነት እንዳይገባ ብዙ መንገዶች ተሄደዋል። ግን አልተቻለም። ያም አልፎ ወደዚህ ደርሰናል ማለት ነው። ብዙ ህዝብ ብዙ ኢትዮጵያውያን አልቀዋልና ይሄን ከዚህ በኋላ ይበቃል፣ አንዱ ወሮ አንዱ ተወሮ የሚኖርበት ዘመን አክትሟል፣ ይሄ የሚፈቅድ ነባራዊ ህሊናዊ ሁኔታ የለም የሚለው ተይዞ ስለዚህ የትግሉ አስኳልም የለውጡ ቀንዲልም ሀገራዊ ቁልፍ ጉዳይ ከሆነ መካከል አንዱ የወልቃይት ጠገዴ ማንነትና የወሰን ጉዳይ ነው። የማንነትና የወሰን ጥያቄ ይኖረው ብቻ ሳይሆን ለሀገረ መንግስት ግንባታችን ለኢትዮጵያችን አንድነትና የግዛትና የሉዓላዊነት ማጥበቂያ መንገድም አንዱ ወልቃይት ጠገዴ ስለሆነ ይሄ በሰላማዊ ንግግር ህዝቦች እንዲኖሩ ከተፈለገ ጥያቄው የእውነትና የፍትህ ጥያቄ ነው ብሎ ማመንም ያስፈልጋል። ማንነታችን በህግ ጠይቀናል፣ ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን።
የአሁኑ መድረክ የተከፈተው እንወያይ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይሄን አጀንዳ ከቀደምት ከትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናለሁ። ትላንትና እና አባይ ወልዱ በነበሩበት ጊዜ ማንነት ኮሚቴ ህዝቡን ሲያነሳ እስኪ ህዝቡን እናዳምጠውና እስኪ በጉዳያቸው ምንድነው ብሎ ትኩረት ሰጥተው አይተው አነጋግረውት ቢሆን የሁሉ ችግር አይኖርም ነበር። ስለዚህ በማፈን በማሰር ጉዳይ ለመፍታት ስለተሞከረ ለብዙ ጎንደሬዎችም ለብዙ አማራዎችም ኢትዮጵያውያንም አስቆጥተው የመንግስት ለውጥ እንዳመጣ እናውቃለን። ስለዚህ በጀመርነው ጉዳይ የያዘው አካል ጉዳይ ይፈታዋል ብለን እናስባለን። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው የምንፈልገው። የማንነት ኮሚቴው ነፍጥ አንግቶ አይደለም የተነሳው፣ ወረቀትና እስክሪብቶ ይዘን ነው። ህገ መንግስቱም አምነን ጉዳያችን በዚያም በኩል ሊመለስ ይችላል ብለን አምነን ነው ወደዚህ ውስጥ ይገባል። ወደ ተፈናቃይና አፈናቃይ ወደሚለው ጉዳይ ሲመጣ ግን እኔም በህይወት አለው ጀነራል ሙላለም በህይወት አለ። እዚች ራውያን እኔ 24 ባስ አቁሜያለሁ። መከላከያ ማግዞውን አራግፈን መሬት አውርደን ሰብስበን በጭራሽ መሄድ የለባቸውም ብለን ተከራክረን ለግማሽ ቀን ያህል ምንድነው ያሉ በዛን ጊዜ አቶ ጌታቸው መረዳት ያለበት እኛ እዚህ አንኖርም ወደ ሀገራችን ነው የምንሄደው። እኔ እየቀረጡ ስለነበሩ እንደዚህ የመከላከያ ጋዜጠኞች ስለነበሩ አገራችሁ የት ነው? ይሄ እኮ አገራችሁ ነው ስላችሁ አገራችን አይደለም ነው። የት ነው አገራችሁ? ትግራይ የሚባል የት ነው? ተከዜም አሉ። ዘዋላ የነበሩ ሰዎችም አንዳንዶቹ ሳቁ። እኔ ከዚያ በኋላ ነው ከ11 ሰዓት ይመስለኛል ልቀቋቸው ተዋቸው ተብሎ የተሄዱ በአንዳንድ ሚዲያዎችም ተነግሯል እናውቃለን። ከዛ በተረፈ ምናልባት ሁሉ የሄደው ያንን ያስቆምነው ሰውም ሁሉም ገዳይ ነው ብለን እኛ እናስብ። በጣም ሰላማዊ የሆኑ ሰዎች በስርዓቱ ከሌለ አንኖርም ብለው ባተሳሰብ የተማረኩ ሰዎች ብዙ ይኖራሉ። ወደ ወንጀል ስንሄድ ደግሞ ሰላማዊ ሰዎች ሊኖሩ ይችላሉ ብለን እናስባለን። አብዛኛው ግን አፈናቃይ አልነበረም። ያንን እንዴት ሆነ በሰፈራ የመጣ እንዴት ነው ታሪኩ ማንም ስለሚያውቀው ፍላይና ሀገር አሁን ተፈናቃይ የትግራይ ሰፋሪ ተፈናቃይ ይመለስንል የማህበረሰቡ ጥያቄ መረዳት አለባችሁ። ማንነቱ እንዴት ይመለስ እንዴት እናስታርቀው? በትግራይ በኩል ያለው ወልቃይት ጠገዴ የምንለው ምዕራብ ትግራይ ነው የሚለው፣ እሊቱም የትግራይ ግዛት ነው የሚለው። እኔ በጣም አመሰግነው አቶ ጌታቸው በፊት ዛሬ ሁለተኛ ጊዜ ነው ስንገናኝ ይሄን ጉዳይ ሳነሳ እውነትህ ነው የወልቃይት ጉዳይ በሆነ በተለየ ነገር መመለስ አለበት እንጂ እውነትህ ነው። እኔም ይሄን የትግራይ ግዛት የሚለው አልቀበልም። እነዚህ ናቸው ትግራይ ግዛት ምናምን የሚል ነበር ጀነራል ታደሰ ወረደ ነበር አውሮኮስ ጋር እነሱ ናቸው ትግራይ ግዛት የሚሉ በሚዲያም ቢሆን ተው በነበርኩ ብለይ ነበርና እኔ የተሻለ አመለካከት አለ አቶ ጌታቸው አመሰግናለሁ። ጉዳዩ አሁንም በውይይት ንፍታው የሚለውም ጦሩ መነሳሳት ነው። አይታረቁ ገዳይ ሳይክስ ና ቢባል ወደ አንድ መንደር ወደ አንድ ቤትና ቢባሉ ግን ሊጋደሉ ይችላል። ተመልሶ ደም ላለመፋሰስ ብሎ ሽማግሌ ይለያያል እና ይሄንን ጉዳይ ቅሬታ ይኖራል። በትግራይ በኩልም ምናልባሽ እሊቱም ፖለቲከኛውም እየቀሰቀሰው ስለሆነ የትግራይ ሰው በደልን ይያላልም በደሉን የሚል ነው። ምናልባሽ ሰው አንዳንዱ የትግራይ ሰዎች የሚላቸው በሚዲያ መጥቶ የሚናገረው ሰው እየሰማ ነው። እኔ ግን የትግራይ ሰው አውቃለሁ እንዴት ያለ ማህበረሰብ እንደሆነ እንዴት መከራ ውስጥ እንዳለ የትግራይ ሰው እናውቃለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። ጉዳያችን በእግረ መንገዱ ህወሓት ለመከላከያ እንዴት አደረገ ወደ ጦርነት ቤት ተገባን 2013 እንዴት ለውጥ መጣ ሌላ ነገር ነው። በእግዚአብሔር ፍቃድም በአገር ባላባ ሃይማኖት አባቶች ጸሎትም የህዝቡ ድጋፍ ትግልም ለውጥ መጥቶ እኛ አሁን ነፃ ወጥተናል። ይሄንን ለፓርቲው ምን አመሰግናለን፣ ለለውጥ መንግስት ምን አመሰግናለን። ቅሬታ ያለብንም ህዝቡ አሁን የሚለው ነው ጥያቄ መመለስ አለበት፣ ተመልሶ ተፈናቃዮች መምጣት አለባቸው የሚል የለም። ያ ቢል ፌደራል መንግስት በ24 ሰዓት መልሰዋል ብዬ አስባለሁ። ግን የማንነት ጉዳይ ሲጠየቅ ትንሽ ደብዘዝ ያለ አቋም መልስ ያለ ይመስለኛል። ስለዚህ ትኩሳቱ ይብረድ፣ መፍትሄ ይደረግበት።
አፈጻጸሙም 1-2 ደረጃ ይበጅለት። ከዛ በኋላ ለትግራይ ህዝብ ሰላማዊ ሰው የሚመጣው የሚሻለውም ጉዳይ ከተፈታ በኋላ ቢመጣ ነው። ካልሆነ ይሄ እንደተዳፈነ ቅሬታ እንዳለ ተፈናቃይን አምጣ ብንል ግን ምናልባት ለፖለቲከኞች ፕሮፓጋንዳ ሊጠቅም ይችል ይሆናል። ለህወሓት አፈንጋጭ ኃይሎች ምናልባት እንደ ራያና እንደ ጠለምት አቀላቅለን እናስገባለን ብለው ለሚያስቡ ሊጠቅም ይችል ይሆናል። ለሰላማዊ ህዝብ ግን ተረጋግቶ አይኖርም። ተረጋግቶ እንዲኖር ጉዳዮችን ይፈታ። እናንተም አይታችሁ በትክክል እንጂ እኛ የትግራይ ህዝብ መከራና ስቃይ ማንም ሰው የሚወድ የለም። የሰላማዊ ህዝብ ኑሮን አውቃለሁ እንዴት የተቸገረ ነው። ጉዳዩ ባለመፈታት ነው ችግር የሚፈጠር ያለና እኔ እንደ ማንነት ኮሚቴም አሁን ለታሪክ አጋጣሚም የዞን አስተዳደር ስር ሆኜም ባለንበት ጉዳይ በሰላም ቢፈታኛ ፈቃደኞች ነው። ግን ጥያቄዎች ግን መልስ መገኘት አለበት። አሁን እኛ ህዝብ የሚያነሳው ያለ የማንነት ኮሚቴም ጥያቄ ማህበረሰቡ ጥያቄ ነው። ያን ካልተመለሰ እንደገና ደም እንፋሰሳለን። እንደገና ከትግራይ ያለው ሐሳብም እንሰማለን። ለምን ህወሓት ወደቀ ተብሎ እንኳን አንዳንዶቻቸው ምን ጠይቃቸው ምንድን ነው የሚሉት? የተሳሳት ነው ድርጅታችን ነው ወደዚህ ውስጥ ያስገባል። ለምን የወልቃይት ጠገዴ ሰው አጥፍተን ብንሆን እዚሁ ላይ ሆነም አምነዋል አሸንፈናቸዋል ብለው ቀሚሳቸው እየጎተቱ አዲስ አበባና ሌላ ቦታ ደርሶ ማንነት የሚጠይቁ አማራ ነው የሚል ሰዎች ስለተውነ ነው የሚሉት እንጂ የማንነት ጥያቄውን በስርዓቱ ባለማስተናገዳችን የወልቃይት ጠገዴ ማህበረሰብ ሐሳብ ባለመዳመጣችን ነው። የኢትዮጵያ ህዝብን ሐሳብ ስላላዳመጥን ነው የወደቅነው የሚል የለም።